የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም። ከምንም ጊዜ በላይ ኖ በጭራሽ አይሆንም። እኔ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ለምን ትላል? ወንድ ልጅ ቆረጠ ሲባል ነበር ምንሰማው ማለት ነው። ዛሬ ላይ ግን ሴት ልጅ ቆረጠች፣ ሩታ ቆረጠች። በቃ የሩታ ቆራጥነት ያስደሰተው ልክ እንደኔ ማን ነው? የሰርጋችን ቀን ይታወቅ አለች ማለት ነው። አብሪሽ ግን ብርድ ብሎታል ማለት ነው። ማታ እንነጋገርና ነጌ ለኦዲየንሶች እናሳውቃለን። ተው እንጂ ከዚህ በኋላ አልጠብቅም እያለች ነው ሩታዬ ጀግናዋ ማለት ነው። በቃ ሴት ልጅ እንደዚህ ቆራጥ ስትሆን ነው ደስ የሚለው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ የሩታ ውሳኔ ያስደሰታችሁ ላይክ ልታረጉኝ ይፈልጋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታና የአብርሽ ቪዲዮ ነው ማለት ነው። ዛሬ እጅግ በጣም አስደስታኛለች ሩታ። የሩታ ውሳኔ ከምነግራችሁ በላይ አስደስቶኛል። በቃ ዛሬ የምንፈልገው ነው ያደረገችው ማለት ነው። የጠየቀችው ቆፍጠን ብላ ማለት ነው። ለዛውንም የመጨረሻው ውሳኔዋ ነው የሰነችው ማለት ነው። እኔ ቁርጥ አርገህ እንድትነግረኝ እፈልጋለሁም ብላለች። እንዲሁም ደግሞ ካሜራ ይዤ በኦዲየንሶች ፊት የምጠይቅ ያው በውስጥ ተነጋግረው ነበር ራሳቸው። ነገር ግን ደግሞ በተመልካች ፊት ቃል ከገባ ቃሉን አያፈርስም ብላ ነው እንግዲህ ካሜራ ይዛ የጠየቀችው ማለት ነው። ምክንያቱም እንዳያችሁት አብርሃም ቪዲዮ ላይ እኔ እንጃ ከ30 ጊዜ በላይ ሰርጋችን ደረሰ ብሎ አመት በሙሉ ቅውጥ ሲያደርገን ነበረ ማለት ነው። እንደውም አንድ ሰሙንማ ጭራሽ የአብርሃም ስም 22 ሆኖ ነበር ማለት ነው። ቁጥር 22 ማለት ነው። እንግዲህ በ22 ሰርጋችን ነው በ22 ሰርጋችን ነው። ወር ቀረው 15 ቀረው እያለን ጭንቅላታችን አዙሮት ነበረ ማለት ነው። ነገር ግን ይሄ ሁሉ ሰርግ ሲልሱ አንድ ቀን እንኳ ሩታ ስለ ሰርግ ነገር ተናግራ አታውቅም ነበር ማለት ነው። አንዳንዴ እሱ በሚናገረው ነገር ኦክሳይድ ትገባ ነበር እንጂ እውነት የሰርጋችን ቀን በዚህ ቀን ነው ብላ እንደ አብርሃም አልተናገረችም ነበረ። ታዲያ ብዙ ጊዜ ተናግሮ ያው በተናገረው በቃሉ አልተገኘም አብርሃም ማለት ነው። ስለዚህ ሩታዬ ደግሞ ብዙ ጊዜ ተናግሮ ተግባራዊ ስላላደረገው እንዲሁም ደግሞ ብዙ ችግሮች ስላስተናገዱ አሁን ግን ቆራጡ አላማ አሳይታለች ማለት ነው። ያው ጋሽዬ ወደ አዲስ አበባ ሄደው አብርሽና ሩታ ለማስታረቅ በሄደበት እንግዲህ የተናገረው ነገር አለን ያለችው እናንተ ብቻ ይሄ ዝግጅት ጨርሱ እንጂ በእኛ በኩል ተዘጋጅተናል ማለት የአባትነትን የእናትነትን የሚጠበቅባቸው ማለት ነው። ምክንያቱም መልስ ይጠራሉ። እንደገና ደግሞ የቤተሰብ ሰርግ ሁለተኛ ይደገሳት እንደተናገረችው ሩታዬ ማለት ነው። ስለዚህ ያ ጉዳይ እኛ ተዘጋጅተናል፣ ብቻ እናንተ ዱባይ ላይ ሄዳችሁ የምትሰርጉት የራሳችሁ ፕሮግራም አጠናቁ ተብለናል። በእኔም ቤተሰብ ደግሞ ዝግጁ ናቸው። እኛ ዝግጁ እንደሆኑ የሩታ ቤተሰቦች ብዙ ጊዜ ሰምቻለሁ እኔ ራሱ ማለት ነው። ያው ሀገር ቤት ስለምደዋወል ማለት ነው። ነገር ግን ደግሞ የቀረው በአብርሽ በኩል ነበር። ግን ዛሬም እንግዲህ ወስን ቀኑ መች እንደሆነ ወስን ስትለው ሳየው ግን አሸብር ጋሽ አብርሃም ማለት ነው ብርድ ያለው ይመስለኛል እናንተ ብርድ በቃ የሆነ ቁርጠትም ነገር የያዘው። ለነገሩ አንተ እኮ ከያዘች ማሸበሩ ይቀርብሃል። አንዴ ወደ ጽጌ
ያው ማሸበሩ ስለሚቀርብ ስለምትታሰር ብርድ ያለህ ይመስለኛል አብርሽ ማለት ነው። ምንም ማድረግ አይቻልም። ያው ቻለው ወንድ ልጅ ቆረጠ ነበር አይደለ? አሁን ግን ሩታ ቆረጠች፣ ሴት ልጅ ቆረጠች ነው በሚለው ያዘው ማለት ነው። አብርሃም እንግዲህ ሩታዬ ቆርጣ ባሃለች። ነጌ እንግዲህ እንጠብቃለን። አዎ እንጠብቃለን። በዚህ ወር ብለሃል እንግዲህ በዚህ ወር መቼ እንደሆነ ባናቅም እናንተ በጾም ውስጥ ነው እንዴ? በዚህ ወር ጾም ያልቃል እንዴ? የፋሲካ ጾም ማለት ነው። እኔ እንጃ አላቅም። ብቻ በዚህ ወር ብሏል። መቼ እንደሆነ እንግዲህ ነገ እንጠብቃለን በአብርሃም ቤት ማለት ነው። እውነት ለመናገር እኔ እውነቴን ነው የምላችሁ ከልቤ ማለት ነው። ሩታ በጣም ነው ያስደስተች። ምክንያቱም ብዙ ነገር ሽምግልናም ተልኮላታል አይተናል በሚዲያ ማለት ነው። ቀለበትም አድርጎላታል እንደተናገረችው። ነገር ግን ደግሞ ሰርግ የቤተሰብ ትውውቅ ይቀራቸው ነበረ። ብዙን ጊዜ ሩታ እንደዚህ አይነት ጫና የሚፈጥርባት በእንደዚህ አይነት ነገሮች ነው። ብዙ ሰዎች ማለት አንዳንዶቹ የሚሰድቧት በዚህ የተነሳ ነው እና እኔ የዛሬ ቆራጥ አላማዋ እጅግ በጣም ደስ ብሎኛል። ያው አብርሽም ለአንቺ እኔ የሆነ ነገር ለማድረግ ወደኋላ የምለው ነገር የለኝም። ነገር ግን ያለን ጨርሰን ደግሞ ለነገያችን የሆነ ነገር መያዝ አለብን እያለ ነው። ይሄ ደግሞ የብዙዎቹ ይቅርታ የብዙ ወንዶች አባባል ነው። አብርሃም ቆፍጠን በል። የምንም ነገ ከነገ ወዲያ የሚባል አማርኛ የለም። እንደተናገረችው ሩታ በብዙ ሳይሆን በትንሹ አድርጋ የቤተሰብ ትውውቅ ማድረግ አለብህ። በቃ ምንድን ነው መካበድ እንዴ? ማካበዱ መቆለሉ ትተህ ሩታ እንደተናገረችው በትንሹ በቃ ሰፋ ተደርጎ ሳይሆን በትንሹ የቤተሰብ ፕሮግራም አድርጋ በቃ ሰርግን ሰርግ። አዎ የምንም ብርድ የምንም ሆድ ቁርጠት የለም። ቆርጣለች ሩታዬ፣ እውነቴን ነው የምላችሁ ቆርጣለች። እኔ በጣም ተደስቻለሁ። በድጋሚ ደስ ብሎኛል ሩታ በመቁረጧ ማለት ነው። እውነት ነው አብርሃም አመቱ በሙሉ ሲያሸብረን ነበረ። 1 ወር ቀረው፣ 2 ወር ቀረው፣ በ22 ነው በ23 ነው ሲለን እንዲህ 23 ሲደርስ ወፍ የለም፣ 22 ሲደርስ ወፍ የለም። ጠላታችሁ እልም ይላል፣ ይበል ቀኑም እልም ይላል፣ ሰርጉም የሚመጣ ነገር የለም። መጨረሻ በሰሞኑ እንግዲህ ሲጣሉ እኮ ጽጌና ዳኒ ግርግር ሲፈጥሩ በቃ እነዚህ ልጆችማ ሰርጉ የሚያስቀሩት በቃ ተለያይተዋል ማለት ነው ብለን ብዙዎቻችን እያንዘራጣን ነበረ። እንግዲህ እንኳን ደስ አላችሁ ያንዘራጣችሁም ያላንዘራጣችሁም። እኔ እንኳ ታይቶኝ ነበረ ሰሞኑ ምነው ቀለማ ሰርግ ብለሽ አበዛሽ እያላችሁኝ ነበረ። ይኸው ያልኩት የተመኘሁት ደረሰ። መልካም ምኞት መመኘት ጥሩ ነው ለሰው ልጅ ስላችሁ እኮ አላመናችሁኝም ነበረ። እኔም ሰርጋችሁ ነው የምጠብቀው፣ በዚህ ወር ውስጥ እንደምትሰርጉ ምንም ጥርጥር የለውም እያልኩ ነበረ። ይኸው ሩታዬ ሰርጌን ይሰረግልኝ፣ በቃ እኔ በፍርሃት መኖር የለብኝም፣ በቃ ደስተኛ ሆኜ ልኖር እፈልጋለሁ አለች ማለት ነው። አዎ እያስፈራራሃት ነው አንተ ዘረጡ አሸብር ማለት ነው። ከዛ ስትል አሁን ቆንጠጥ ብለህ ታስረህ ትኖራታለህ ማለት ነው። ለማንኛውም ማን ነው አብርሃም እንኳ ብርድና ሆድ ቁርጠት የያዘው እኔ ይመስለኛል። ወዲህ ወዳ ማለቱ ይቀርብኛል ብሎ ነው መሰለኝ። እስኪ ማታ ተነጋግረን ነገ እንወስናለን ውሳኔያችን አላለም። ለማንኛውም በጉጉት ነው የምንጠብቀው። አዎ በጉጉት እንጠብቃለን። ውሳኔህን ቁርጥ ያለውን ነገር አሳየን ማለት ነው። ለማንኛውም ዛሬ ሁለታቸውን በመምጣታቸው እጅግ በጣም ደስ ብሎኛል ማለት ነው። ያው ብዙዎቻችሁ ከእነዚህ ልጆች ተለያዩ እያላችሁ ነበር። ዛሬ አብርሽና ሩታ በመምጣታቸው ደስ ብሎናል ውድ ተመልካቾቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረጋችሁን እንዳትረሱ ባይ